በሰፊው የምንወያይበት ጉዳይ በህዝባዊ ወያኔ ሓርነት ትግራይ እና በፌደራል መንግስቱ መካከል ውጊያ ተቀስቅሷል። እኔ ከእናንተ የተለየ ትንታኔ ያለኝ ጋይስ። እኔ እንደ አብዛኞቹ አይደለም ነገሮችን ማየው። እናንተ ይሄ እንትን ማንነት ምናምን ተደፈጠጠን ምናምን እንደዛ አይደለም ጉዳዩ። ከኔ ጋር አብራችሁ የነበራችሁ ካላችሁ የቲፒኤልኤፍ እና የብልጽግና ጉዳይ የማይቀር ጦርነት ነው ብዬ ገና የፕሪቶሪያ ስምምነት እንኳን ሲፈረም ነግሬያቸዋለሁ። አሁንም ነግራቸዋለሁ። የፕሪቶሪያ ስምምነት የሰሜኑን ጦርነት አስቆመው። በብልጽግናና በህወሓት መካከል ያለው ልዩነት ኢትስ ኦል አባውት ክላሽ ኦፍ ፓወር። እኔ አንዳንዶቻችሁ እንዴት እንደማይገባችሁ አላውቅም። ብዙዎቻችሁ ይገባችኋል። አብረን የነበረን ይሄ ሌላውን ተውት። ዝም ብሎ ተፈናቃይ ነው ማንነቴ ነው እንትኔ ነው ምናምን የማንነት ኢትስ ኦል አባውት 4 ኪሎ ብልጽግና ትችላለህ፣ 4 ኪሎን ታስጠብቃለህ። ቲፒኤልኤፍ በቻሉት መንገድ ሁሉ ወደ 4 ኪሎ ለመምጣት የሚያስችላቸውን መንገድ ይቆፍራሉ። አለቀ። ፔሬድ። ልክ ነው ንግግሬ። ፖለቲካ ዛሬ ከሰዓት እንኳን ማድመጥ የጀመራችሁ ሰዎች ይገባቸዋል። ቲፒኤልኤፍን ዛሬ ነው የምታውቁት እናንተ። እነሱ ነግሯቸዋል። አንጋፋ ፖለቲከኛ ገብሩ አስራት እሳቸውን ንግግር እያደመጥኩኝ ነበር። ለቀንጨብ አድርጌ ለማስደመጥ ያህል ይህን ብለዋል። እስኪ በፊት ኢትዮጵያ አቶ ገብሩ አስራት ከሪፖርተር ጋር ባደረጉት ቆይታ እኔ ከምላችሁ የተለየ አይደለም ይሏችሁ። እድልዬ እንዴት ነሽ? ሰላም ነሽ? የተለየ አይደለም ይሏችሁ። አቶ ገብሩ አስራት አንጋፋ ፖለቲከኛ ናቸው። መሰለም በቆቦ ይዋጉ ነበር። ከዛም የቆቦ ጦርነትም የዚህ ቅንጅት ውጤት ነው። በቁምረት የተደረገው ጦርነትም እና ይሰማችኋል። ይህን ወደ በኋላ እንሰማለን። እሺ፣ ከዛ በፊት ግን ጽንዶ የሚባል አለ። ጽንዶ ሜርሲ እንዴት ነሽ? ጽምዶ በአጭር ይቋጫል ተብሎ የተጀመረ ጦርነት ነበር አማራ ክልል ላይ በፌዴራል መንግስቱና በአማራ ፋኖች መካከል የሚደረግ ጦርነት አለ። እሱን አስመልክቶ እዚህ የአማራ ልጆች ይገባሉ። ስፔሲፊካሊ ጎንደሬዎች ናቸው። ጎንደሬዎች አላችሁ? ጎንደሬዎች ቀብራሮች ናቸው። ቀብራሮች ናቸው። ጎንደር ሲባል አይ ዶንት ኖ ጎንደሬን ጎንደር ሲባል ጎንደርን የሚጠላ አለ? አሁን ቲንክ ነው ገጥሞኝ አያውቅም። በተለይ የአማራ ልጆች ናቸው። ይመጣሉ። ክልል ውስጥ እየሆነ ስላለው ነገር የሚናገሩትን ነገር ታደምጣላችሁ። እሚበልታ ጠፍታል፣ መጥቻለሁ፣ ሰላም ነሽ ወይ? ተመስገን አለማየሁ ከፌስቡክ ቴዲ ሰላም ነው ወይ? ሰላም ነኝ። ሁሴን ሰላም ነው ወይ? ሳሚ ሰላም ነው። ፀሐይ ሰላም ነሽ ወይ? በዚህ አጋጣሚ ወደ ካናዳ የመምጣት እቅድ ያላችሁ ሰዎች ቶሮንቶ ስትመጡ ቴዲ ሐዋሳ ድራይቪንግ ስኩል ላይ ለእናንተ የሚያስቀምጥላችሁ ፓኬጅ አለ። እኛን ኮንታክት ማድረግ እንዳትረሱ። አገር ቤት የምትነዱ ማትነዱ፣ አንዳንዶቻችሁ ተዋሻላችሁ፣ አንዳንዶቻችሁ ሳትነዱ እንነዳለን ምናምን ትላላችሁ። ኢትስ ኦኬ። ብትነዱም ባትነዱም እዚህ ሀገር መፈተናቸው ስለማይቀር እኛ አስፈትነን አስተምረን እናስፈትናቸዋለን። ካናዳ ድራይቪንግ ላይሰንስ መያዝ የመጀመሪያ ዲግሪ ነው ጋይስ። ራሱን በቻለ መንገድ ገንዘብ ያመጣላችኋል። ራሱን በቻለ መንገድ ልዩነት ይፈጥርላችኋል። ስለዚህ ድራይቪንግ ላይሰንስ ያላወጣችሁ ቴዲ ሐዋሳን ኮንታክት አድርጉት፣ እናስተምራችኋለን። በፈለጋችሁት ፓኬጅ ኦንላይን ፓኬጅ እንፈልጋለን ካላችሁ እንሰጣችኋለን። አይ ኢንክላስ ወይም ደግሞ ኢንካር ብቻ ትሬኒንጉ ነው የምንፈልገው ካላችሁ በመረጣችሁት መንገድ እናስተምራችኋለን፣ እናስፈትናችኋለን። ቴዲ ሐዋሳን ኮንታክት አድርጉ። ወደ ቶሮንቶ የምትመጡ ሰዎች እሺ፣ ሰላምታ ይድረሳችሁ። እዚህ ቲክቶክ ላይ ያላችሁ እንዴት ናችሁ? እንዴት ናችሁ? ሰላም ናችሁ ወይ? አስገባቸዋለሁ። ካላችሁ አንዳንድ ቁጥር ጻፉልኝ። በፋኖ ጉዳይ እናወራለን። በአገሪቱ ወቅታዊ ጉዳይ ላይ እናወራለን። በሚቀጥለው ሳምንት ከተመቸኝ ወይም ደግሞ ከተሳካ
ከእውቁ ፖለቲከኛ ጀዋር መሐመድ ጋር እንገናኛለን። ከኔ ጋር ቆይታ ካደረገ በኋላ ለእናንተ ለጥያቄ እድል አስቀምጣለሁ። ለማቃችሁ ብቻ እድል እየሰጠውኝ የገባችሁ ጥያቄ እንድጠይቁ አድርጋለሁ። ለማቃችሁ ብቻ ስል ዝም ብዬ ለማቅህ ብቻ አይደለም። ማቅህ ካልኩኝ በስነ ምግባርህ በእውቀትህ ነው። አይ ቲንክ ሰምታችሁኛል። ቴዲ ታውቀኛለህ ምናምን ብለህ አላውቅህ እችላለሁ፣ ግን እንዴት ያለ ሰው ነህ? ጋጠ ወጥ ነህ፣ ባለጌ ነህ፣ ለማህበረሰቡ ሸክም ነህ። አንተን አላስገባም። እኔ እንደዚህ አይነት ሰው አላወያይም። ማውቃችሁ ስል ታውቃላችሁ፣ ይገባችኋል። ሰው ለማውቃችሁ እድል ሰጣችኋለሁ። እንደየፖለቲካ አሰላለፋችሁ የገባችሁ ጥያቄ እንድጠይቁ አድርጋለሁ። የኔ ስታይል ትንሽ ለየት ያለ ነው ማይ ፍሬንድ። እሺ ሌላ ላስገባቸው ካላችሁ አንዳንድ ቁጥር ጻፉልኝ። ቶሎ ወደ ጉዳያችን እንድንሄድ አንዳንድ ቁጥር ጻፉልኝ። መጀመሪያ ማስገባው ሰው አለ፣ እሱ ነው የሚያስገባቸው። አማራ ክልል ላይ በአጭር ይቋጫል ተብሎ የተጀመረ ጦርነት አለ። የጽምዶ ጉዳይ አለ። ጽምዶ በተወሰነ መንገድ የውስብስብ መንገድ እየያዘ ነው። ለብዙዎቻችሁ ግልጽ አይደለም። በጽምዶ ጉዳይ ላይ እናወራለን። አጠቃላይ በያንዣበበ ስላለው ጦርነት ነው የምናወራው። እሺ አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር አላችሁ ወይ? የታለ ዋናው ሰው? እሱ ሲመጣ ያስገባችኋል። ሌሎቻችሁ ቶሎ ጻፉልኝ። የታለ አዩ? የታለ አዩ? እሺ ታፕታፕ አርጉ። ሌሎቻችሁ ታፕታፕ አርጉ። ጀዋር ለኢትዮጵያ ይጠቅማል ብለህ ታስባለህ ወይ? ምን ማለት ነው? አሁን በኢትዮጵያ ፖለቲካ ውስጥ ከአክቲቪስቶች የጀዋር መሐመድን ያህል በራሱ ባመነበት ጉዳይ ላይ ተከታይ ያለው ሰው አለ? ቀላል ጥያቄ ነው የምጠይቀው። አለ? ይብዛ የሚነስም ኦፒኒየን ሊደር ነው። የሀሳብ መሪ ነው። ትቀልዳለህ እንዴ? ሲሪየስ ቢዝነስ ውስጥ ያለ ሰው ነው እኮ። የለም። ስለዚህ መጀመሪያ ነው አይደለም ለማለት በሱ ደረጃ ተደማጭ ለመሆን በሱ ደረጃ ኦፒኒየን ሊደር ለመሆን መጣር አለብን። አንዳንድህ አይደለም የወጣበት ማህበረሰብ የገዛ ሚስት አታደምጥህም። አም ሶሪ ጋይስ፣ እኔ ስናገር ፊት ለፊት ነው የምነግርህ። ገና ትንታኔ ስትጀምር የገዛ ሚስት ቆይ ውሽ ምናምን ብላ ብርድ ልብስ ውስጥ የምትገባ ነህ አለ አይደል? ልክራር ሚስትህ ማታደምጥህ ሰውዬ ወይ ልጆች እንኳን ማያደምጡ ሰውዬ እንዴት ነው? እሺ ታፕታፕ አርጉ። አዩ የት አለ? ቶሎ ላኩልኝ። እየጠበኳችሁ ነው። ሁለተኛ እስከዛሽ ወሬዎችን እየነገርኳችሁ ልጠብቃቸው። እሺ መጥተዋል። አያሌው መንበር አያሌው እንዴት ነህ አያሌው? እንዴት ሰነበትክ? ሞዴሬተር ልስጥህና ታስገባችኋል። አሎ እግዚአብሔር ይመስገን፣ ሁሉ ሰላም ነው አለን። እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ አንተ? አለ ብዙ ጊዜ ሆነን መሰል ተጠፋፋን። ብዙ ጊዜ ሆነና እንዴት ነው ቆይታ? አንተም ውይይት አቁመሃል መሰል። ቀንሰሃል ነው? አቁመሃለሁ። እኔ ስለማልመጣ ሳምንት ሆነኝ ከጠፋሁኝ። ከዛ በፊት እንጂ ከዛ በፊት ገባለሁ በራሴ ብቻዬን፣ እንደ ሞኖሎግ ብቻዬን አወራና ዩቲዩብ ላይ ምናምን እንደ ድሮ እንደዚህ አስቀምጬ ምናምን እሱን ቀንሻለሁ። እሱን ማለት ነው። ያ
እሱ ነው የቀነስኩት። የሚገቡትን ሰዎች ላስገባለህ። ሞዴሬተር አገኘሁኝ። ታንኪ እሺ፣ አያሌው ውስጥ እያስገባቸው ሰዓት ለመቆጠብ ወደ እናንተ ቆይታ አድርጋለሁ። ዩቲዩብ ላይ ያላችሁ ልጆች እዚህ ቲክቶክ ላይ ወደ እናንተ ማይኩን አስጠጋና ወይንቶቻቸውን ሙካደምጡ አደርጋለሁ። በተለይ በጽምዶ ጉዳይ አማራ ክልል ላይ የሆነ ባለው ነገር ላይ በአጠቃላይ በሀገሪቱ ነባራዊ ሁኔታ ላይ ፖለቲካዊና ፖለቲካዊ ነክ ጉዳዮችን ነው የምንተነትነው። አያሌው መንበር አለ። አያሌው መንበር በጣም የምታውቁት ነው። በጣም ምስጉን ጨዋ ፖለቲከኛ ነው። እሸቱ ገጠሬው አለ። አያሌው መንበር እያስገባቸው ነው። እስከዛ እኔ ዋና ዋና ነገሮች ልንገራችሁና ሬዲ ነን ሲሉ ወደ እነሱ እመጣለሁ። ኢትዮጵያ ውስጥ የግብር ጉዳይ እየጨመረ ነው እንደምታውቁት። ይሄ የግብር ጉዳይ የቢራ አምራች ኩባንያዎችንም እንደዚሁ አፌክት እያደረገ ነው። መንግስት ኤክሳይዝ ታክስ የሚባል አለ። ይሄ ባሉታዊ መንገድ ማህበረሰቡ ላይ ጫና ይፈጥራሉ ብሎ የሚያስባቸውን ምርቶች ወይም ደግሞ የቅንጦት ምርቶች ናቸው ብሎ የሚያስባቸው ላይ የሚጥለው ታክስ ነው። ቢራ ዋጋው ጨምሯል አሉ ኢትዮጵያ ውስጥ። አይ ዶንት ኖ በአንዳንድ ጊዜ በፌስቡክ በዩቲዩብ በምናምን በቲክቶክ ስናይ ግን ህዝቡ አሁንም ጠረጴዛ ላይ 50-60 ምናምን ጠርሙስ ደርድሮ ነው የምታዩት። የሆነው ነው መንግስት የጣለውን ኤክሳይዝ ታክስ ተከትሎ ጠጪዎች ይላል አንደኛው የወጣው ጽሁፍ፣ ጠጪዎች ከቢራ ዋጋ ጋር ተለያይተናል። አንድ ያስታውሳለሁ፣ እንደውም አንዱ ሊጠጣ ገባ አሉ። ሊጠጣ ገባ፣ ከመጠጣቱ በፊት ዋጋ ጠየቃሉ። ቢራ አለ አለ። አዎ አለ አሉት። አስተናጋጁ አለ አሉ። ስንት ነው አለ። ከመጠጣቱ በፊት እግዚአብሔር ያሳያችሁ። ሰው ከመጠጣት በፊት ከመብላት በፊት ዋጋ መጠየቅ ጀምሯል። በኋላ ከበላ በኋላ ዋጋ ሲመጣ ወደ ማድ ቤት ሊወረውሩ ነው። ሰው የጠየቀ ትክክለኛ ጥያቄ ነው። አንድ ቢራ 200 ብር ነው አሉት። ክፋቱ ካዘዘ በኋላ ነው የጠየቀው። እዛ ላይ ደግሞ አንድ ሴት ይዞ ነው የገባው አሉ። እግዚአብሔር ያሳይ። ሴት ደግሞ ይዘ ታፍራለህ። ቼክ ይዘ አይ በቃ ይቅርብኝ አትልም። አንዴ ቢራው መጥቷል። ዘን ምን አደረገ ሰውየው? እሺ ብሳልኝ አላሉ። ይበሳ 200 ብር ከፍዬማ እንደዚሁ ተከፍቶ አልጠጣም ይበሳ አለ። ምን ለማለት ፈልጌ ነው? የቢራ ዋጋ በጣም ጨምሯል ኢትዮጵያ ውስጥ መንግስት የጣለውን ግብር ተከትሎ ማለት ነው። አስቂኙ ነገር ይሄ ጠጪ ማህበረሰብ ወይም ደግሞ ይሄ ጠጪ ህዝብ ከቢራ ወዴት ሽፍት አደረገ? ወደ አረቄ፣ ወደ ጠላ፣ ወደ ጠጅ። በፋብሪካ የሚመረቱ አልኮሎችና ትንባሆ ላይ የኤክሳይዝ ታክስ መጣልን ተከትሎ የምርቶቹ ዋጋ እንዲጨምር በመሆኑ ጠጪዎች ፊታቸውን ወደ ብረታ ብረቶች አዙረዋል ነው የሚለው ጽሁፉ። እነዚህ ጠጅ፣ አረቄ እና አቼ ይባላሉ በከተሜ ቋንቋ፣ ወይም ብራዚል ነጠጅ፣ አረቄ፣ ጠላ፣ እነዚህ በባህላዊ መንገድ የሚሰሩ መጠጦች በከፍተኛ ሁኔታ አዩ። ሬዲ ስትሆኑ ነገረኝ። እሺ እስከዛ ነው አንተ ሬዲ ስትሆን ነው እያወራ ያለሁት። እኛ ሬዲ ነን። ቴዲ ካሜራ ክፈቱ ሁላችሁም። ከአፍሪካ ጎንደሮች አንድ ለወደፊት ጥሩ እንግዳ የምትሆን ሰው ይዘን መጠናል ዛሬ። አፍሪካ ጎንደር ትባላለች። በጣም ሀሳብ ያላት ልጅ ነች፣ ጎበዝ ልጅ ነች። ኦኬ እሺ፣ ጠንከር ጠጠር ካለ እንችላለን ሀሳቧን። ግን እንኳን ደህና መጣሽ። ቪዲዮ መክፈት የምትችሉ ክፈቱና 1 2 3 3 2 ድምጽ የጠፋባችሁ አንዴ ላስተካክል። እዚህ ላይ ያላችሁ 1 2 3 3 2 1 እሺ። እናንተ ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። እዚህ ዩቲዩብ ላይ ያላችሁ በፌስቡክም እያደመጣችሁ ያላችሁ አለ ነው። በፌስቡክ ምን እንደሚደረግ ምንም የምታደርጉት ነገር የለም። በፌስቡክ ኮሜንት ብቻ ነው የምታስቀምጡት። ዩቲዩብ ላይ ያላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቲክቶክ ላይ ያላችሁ ታፕ ታፕ ኮፒ ሊንክ ሼር አድርጉ። ሁላችሁም ታፕ ታፕ አድርጉ። እዚህ ጋር የምታዩቸው ቀብራራ ፖለቲከኞች ናቸው። ከነሱ ጋር ቆይታ አደርጋለሁ። አያሌው መንበር፣ ደረጀ አፍሪካ፣ እሸቱ ገጠሬው እንኳን ደህና መጣችሁ። ሁላችሁም ሰላም ብያለሁ። ድምፄ ይሰማል አይደለ? እዚህ ዩቲዩብ ላይ ይሰማችኋል? ድምፄ ይሰማችኋል? ኦኬ፣ ድምፄ ይሰማችኋል? ዩቲዩብ ላይ
ማይኬል ላስጠጋው። እሺ እሺ፣ እችን ላሳጥራት። ወደ በኋላ አካባቢ ጥያቄ ስትፈልጉ ስልክ ቁጥር እዚህ ፊት ለፊት ላስቀምጥላችኋለሁ። በሚቀጥለው ሳምንት ከተሳካ ማስታወቂያ ነው ከጅዋር መሐመድ ጋር እንዲሁ ፕሮግራም ይኖረናል። ከልደቱ አያሌው ጋርም እንደዚሁ ፕሮግራም ይኖረናል። ቀኑን እነግራችኋለሁ። አንድ 40 ደቂቃ 50 ደቂቃ ቆይታ ካደረግን በኋላ ለእናንተ ለጥያቄና መልስ ክፍት አድርጋለሁ። የማውቃችሁን ስለምትናገሩት ንግግር ጽዮንዬ እንዴት ነሽ? በቂ እውቀት በቂ ግንዛቤ ያላችሁ ጨዋ በስነ ምግባር የተሞላችሁ ፖለቲከኞችን የፈለጋችሁትን ጥያቄ እንድጠይቁ እኔ ጋር ነው የሚሆነው። የፈለጋችሁትን ጥያቄ እንድጠይቁ እድል ሰጣችኋለሁ። እሺ አዩ፣ ወደ እናንተ ልምጣ። ሬዲ ነህ? ሬዲ ነኝ። መጀመሪያ በድጋሚ እንኳን ደህና መጣችሁ። ምናልባት የምትሉት ነገር ካለ የሆነ ነገር በሉና ወደ ጉዳያችን እንሄዳለን። አያሌው የምትሏል? እኔ የምለው ነገር የለኝም። እንግዳ ስላደረከን እናመሰግናለን። እንግዲህ ሰፋ ያለ ውይይት ይኖረናል ብዬ ተስፋ አደርጋለሁ። ዶክተር ደረጀ ነው ከእኔ ታች የሚታየ። ዶክተር ደረጀ ያው በአማራ ፖለቲካ ላይ በኢትዮጵያ ፖለቲካ ላይ ጥሩ ሀሳብ የሚሰጥ ሰው ነው። አይ ቲንክ ሙያውም ፖለቲካል ሳይንስ ይመስለኛል ካልተሳሳትኩኝ፣ ራሱ ያስታውቃል። አፍሪካ ጎንደር ያው በዚሁ በእኛ ፖለቲካ ውስጥ በጣም አክቲቭ የሆነች ልጅ ነች፣ የቆየች ልጅ ነች። አይ ቲንክ ራሷን ዲስክሎዝ ማድረግ የምትፈልጋት አይመስለኝም። ያው እሸቱን ታውቀዋለህ፣ እኔንም ታውቀኛለህ፣ ታውቁኛላችሁ ብዬ ነው። ታንኪ። እሺ፣ እንዴት ነው? ሰላም ነው ወይ? ጤና ይስጥልን ቴዲ። ለመጀመሪያ ጊዜ ነው እዚህ ቤት የገባሁት። እናመሰግናለን። በእውነቱ ብዙ ጊዜ እከታተላለሁ ቤቱን እና ያው አንዳንዴም አጀንዳ እናደርጋለን፣ አንዳንዴ ደግሞ አጀንዳችን እንዴት ነው ጥሩ እንትን አለን እና ደስ ይላል። እንኳን ተገናኘን ቴዲ፣ አመሰግናለሁ። ቴንክ ዩ። እሺ አፍሪካ እንዴት ነሽ? ሰላም ነሽ ወይ? ሰላም ሰላም፣ ጤና ይስጥልኝ ወንድሜ ቴዲ፣ እንዴት ነህ? ሌሎቻችሁንም ከላይም ከታችም ያላችሁ ወንድሞቼ ሰላም ብያለሁ። እድሉን ስለሰጠኝ በጣም አመሰግናለሁ። ዶክተር ደረጀ ሰላም ነው ወይ? አንዴ ተገናኝተናል መሰለኝ። አዎ ቴዲ እንዴት ነህ? ሰላም ነው ወይ? እንዴት ናችሁ? ሰላም ብያለሁ ሁላችሁም። እንግዲህ እድሉን ስላገኘን በጣም ነው የምናመሰግነው። እንደዚህ አይነት ውይይትም በዚህ ርዕሰ ጉዳይ ላይ ማዘጋጀቱ በጣም ወቅታዊና ትክክለኛ ነው። በጣም እናመሰግናለን ቴዲ። እግዚአብሔር ያክብርልኝ። ሁላችሁም ጽድት ያለ ውይይት እንድትሰሙ የሆነ ስላለው ነገር በነገራችን ላይ ሌሎቻችሁም እንደዚሁ በምታደርጉት ትግል ዙሪያ ላይ ሰብሰብ ብላችሁ ኦርጋናይዝድ ሆናችሁ የምንለው ነገር አለ ካላችሁ ሰዓቴን አመቻችቼ መድረኮችን ወደፊት እየፈጠርኩኝ ይሄዳለሁ። ሀሳባችሁን ትሸጣላችሁ። ለመጀመር ያህል አማራ ክልል ላይ እየተደረገ ያለ ጦርነት አለ። ቀስ ቀስ እያለን ከፓርቲኩላር ከሆነ ጉዳይ ወደ ጀነራል ወደሆነ ጉዳይ እንደዚህ እንመጣለን። እንደዛ ብሄድ ይሻላል። ምናልባትም ከአማራ ስፔሲፊካሊ ከአማራ ለመጀመር ያህል አያሌው ለሁላችሁ ነው ጥያቄው። ምንድነው ምክንያቱ? አማራ ክልል ላይ የተጀመረው ጦርነት መጀመሪያ ምክንያቱ ምን ነበር? እስኪ በእናንተ ትንታኔ፣ በእናንተ እይታ አዩ ጀምር። አመሰግናለሁ ቴዲ። እድሉን ለዶክተር ደረጀ ልስጠው። በዚህ እንቅስቃሴ ውስጥም አብሮ ከመጀመሪያው ጀምሮ ስለነበረ የእኔ ምናልባት ተቃዋሚ ስለሆንኩኝ ከመጀመሪያው ጀምሮ ባላንሱን እንዳላስተው ሲጀምሩ ምክንያቱ ምንድን ነው የሚለውን ከሱ ልስማ እና እኔ የተወሰነ ልጨምር። እሺ ዶክተር ደረጀ። እሺ መልካም። እኛ እንግዲህ ከአዩ ጋር ትንሽ ማንስማማባት ጉዳይ ነው ይህ ጉዳይ ላይ ማለት ነው። የአማራ ሕዝብ ይህን ትግል ለመጀመር በቂ ምክንያት ከበቂ በላይ የሆነ ምክንያት አለው ብለን ነው የምናምነው። እሱም ተጨባጭ ነው። በመጀመሪያ ደረጃ ወደ 8 የሚደርሱ ነባር ጥያቄዎች አሉት የአማራ ሕዝብ። እነዚህ ነባር ጥያቄዎች በተለይ በ2010 ለውጡ ለማምጣት ከፍተኛ መስዋዕትነት የከፈለው እነዚህ ጥያቄዎች እንዲመለሱ ነው። ምናልባት 8ቱ ጥያቄዎች ሰፋ ያለ ጊዜ እንዳልወስድ
በኋላ እንመጣበት ይሆናል። እንዲሁ ትንሽ ዳስ ለማድረግ ያህል ዝም ብሎ ቁም ብቻ ለመጥራት ያክል የመጀመሪያው የወሰንና የማንነት ጉዳዮች ናቸው። የአማራ ህዝብ የርስትና ማንነት ተነጥቋል። ባለፈው ስርዓት በተለይ ህወሓት የበላይነት በነበረበት ስርዓት ርስቴ ማንነቴ ተነጥቋል። በተለይ ደግሞ የራያ የወልቃይት ወደዚህ ወደ ሸዋም ስንመጣ በተመሳሳይ የመተከል ጉዳይ እነዚህ ጉዳዮች ይነሳሉ። አንደኛው። ሁለተኛው የህገ መንግስት ጉዳይ ነው። በህገ መንግስት ውስጥ የጨቋይ ተጨቋይ ትርክት በ1960ዎቹ የተጀመረው የጨቋይ ተጨቋይ ትርክት እንደ ህጋዊ ማዕቀፍ ሆኖ ተቀምጧል። መግቢያው ላይ በተለይ የተቀመጠው የኢትዮጵያን ህዝብ በጨቋኝና ተጨቋኝ ትርክት የቃኘ ነው። ስለዚህ ህገ መንግስት እና ሌሎች ነጥቦች አሉ። አርቲክል 39 የመሬት ባለቤትነት እነሱም አሉ። ስለዚህ የህገ መንግስት ጥያቄ ነው። ሌላው የትርክት ጉዳይ ነው። ትርክቱ በኢትዮጵያ ፖለቲካ የተገነባበት ትርክት የዚሁ 1960ዎቹ የመነጨው ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት። አማራ ደግሞ የእስር ቤቱ ዋና አዛዥ እና ጠባቂ ነው። ስለዚህ ሌሎቹ ብሔሮች በእስር ቤት ውስጥ ነው የነበሩ። ስለዚህ ይቺ እስር ቤቷን መፍረስ አለባት፣ የእስር ቤቱ አዛዥም መውደቅ አለበት ብሎ የማሰብ ትርክት ነው። በዛ ትርክት ውስጥ ተቃይቶ ነው አጠቃላይ ፖለቲካው ሲሰራ የነበረው። ስለዚህ የትርክት ጥያቄ አለ ማለት ነው። ሌላው የክልል አወቃቀር ነው። የዚህ ቲኒክ ቤዝድ ሆኖ የተዋቀረው ፌዴራሊዝም አሁንም ኢትዮጵያን እንደ ሀገር ለመከፋፈልና ለማሳነስ የኢትዮጵያን ማንነት ኢትዮጵያዊ የሚለው ማንነት በክልሎች ማንነት ሪፕሌስ ለማድረግ ለመተካት ተደርጎ የተዋቀረና ኢትዮጵያን እንደ ሀገር ለማዳከም በተቃራኒው ብሔሮችን ወይም ደግሞ ጎሳዎችን ለማግነን የታሰበ ነው። ስለዚህ ይህኛው የአማራ ህዝብ በተለይ በኢትዮጵያ ዳር እስከ ዳር ተበትኖ ያለው የአማራ ህዝብ ተጎጂ ያደርገዋል፣ ተጠቂ ያደርገዋል፣ ሀገር አልባ ያደርገዋል የሚል ጥያቄ ነው ማለት ነው። ሌላው እንግዲህ የህዝብ ቆጠራ እና ከዚህ ህዝብ ቆጠራ ላይ ተነስቶ የመጣው የበጀት ቀመር የአማራን ህዝብ ተጠቂ አድርጎታል ነው። የህዝብ ቆጠራ ሲባል ታማኝነት ያለ ህዝብ ቆጠራ አልነበረም። እንደሚታወቀው በኢትዮጵያ በፓርላማ ደረጃ የታመነው 2.5 አማራዎች ጠፍተዋል ተብሎ እስከ መነገር የደረሰበት ሁኔታ ስለነበረ በዛ ህዝብ ቁጥር ተነስቶ ደግሞ በጀት ስለተሰራ የአማራ ህዝብ ላለፉት ዓመታት ተጎጂ ሆኖ በዚህ ኢኮኖሚካል ጄኖሳይድ እየተፈጸመበት የቆየ ህዝብ ነው የሚል ጥያቄ ነው። ሌላው እኩል የመልማት ጥያቄ ነው። የመጨረሻው የፖለቲካ ውክልና ነው። የአማራ ህዝብ ከአማራ ህዝብ በወጡ ለአማራ ህዝብ ጥቅም በሚሟገቱ ግለሰቦች ፖለቲካ ላይ አልተወከለም። ስለዚህ መወከል አለበት በትክክለኛ ሰዎች፣ ለአማራ ህዝብ ጥቅም በሚታገሉ በሚቆረቆሩ ሰዎች መወከል አለበት የሚል ጥያቄ ነው። እነዚህ ነባር ጥያቄዎች ናቸው። በዚህኛው ስርዓት የተፈጠሩ ሳይሆን በህወሓት ዘመን በነበረው ስርዓት የተፈጠሩ ናቸው። ለእነዚህ ጥያቄዎች መመለስ ተብሎ ትግል ተደርጎ በ2010 ለውጥ መጥቷል። ከለውጥ በኋላ ኤክስፔክት የሚደረገው እነዚህ ጥያቄዎች ተመልሰው ሀገራችን ወደ ተሻለ የዲሞክራሲና የኢኮኖሚ ስርዓት እንድትሸጋገር ነበር። ነገር ግን የሆነው በተወሰነ ደረጃ በጣም ተስፋ አስቆራጭ ነበረ። በአማራ ህዝብ በተቃራኒ በአማራ ህዝብ ላይ በጣም ሰፊ የሆነ እልቂት ነው የተካሄደው። የማፈናቀል እና የግድያ ተግባር ነው የተፈጸመው። እሱን ደግሞ እንዲቆም የአማራ ህዝብ በተለያየ ጊዜ ሰላማዊ ሰልፍ ማድረግ ጥያቄ አቅርቦ ነበር። ለዛ ጥያቄ መልስ የተሰጠው ግን ያው በዝምታ ነው የተላለፈው፣ ወይም ደግሞ በትኩረት ታይቶ ምላሽ አልተሰጠውም። ስለዚህ አማራጫችን የትጥቅ ትግል ነው ብሎ ትጥቅ ትግሉ ተጀምሯል ማለት ነው። በዚህ ነው እኔ የምገልጸው ምክንያቱም ማለት ነው። ታንኪ ዶክተር ደረጀ ከልብ አመሰግናለሁ። ታፕታፕ እያደረጋችሁ የሚናገሩት ንግግር በጥራት ወደ እናንተ እንዲደርስ መቆራረጥ ካለ ሞዴሬተሮች ይነግሩኛላችሁ። ዩቲዩብ ላይ ያላችሁ 100 ምናምን ሰዎች፣ ፌስቡክ ላይ ምናምን ሰዎች እንዳላችሁ አላውቅም። ድምፅ ከተቆራረጠ ትነግሩኛላችሁ በጥራት ማይሰማችሁ ከሆነ። እሺ ከዶክተር ደረጀ ቀጥሎ አያሌው ልውሰድን የተወሰነ። እሺ አመሰግናለሁ። ዶክተር ደረጀ ያነሳቸውን ጥያቄዎች በተመለከተ የአማራ ጥያቄዎች ናቸው አብዛኛዎቹ፣ የኢትዮጵያን ጥያቄዎች ናቸው በዋናነት የአማራ አድርገን እንወሰዳቸው እና ወደ አንተ ጥያቄ ፍሬም ላድርግልህ። አሁን ጦርነቱ የተነሳበት ምክንያት ምንድን ነው የሚለውን በምናይበት ጊዜ አማራ ያልተፈቱ ያልተመለሱ ጥያቄዎች አሉት። ሶቪየስ የሚታወቁ ናቸው፣ የተቆጠሩ ጥያቄዎች ናቸው። 5-6
የሚሆኑ የነጠሩ ጥያቄዎች አሉት። ነገር ግን እነዚህ ጥያቄዎቹን ለማስመለስ የሚከተላቸው የትግል ስልቶች አሉ። ከሚከተላቸው የትግል ስልቶች ውስጥ አንደኛው የሰላማዊ የትግል ስልት የምንለው በፓርቲ ፖለቲካ እና በሌሎች የህዝባዊ አመፅ ወይም ደግሞ ሞቢላይዜሽን ላይ ልታስመልሳቸው የምትችላቸው ናቸው። ሌላኛው የመንግስት መዋቅር በመጠቀም ነው። ከዛ ውጭ ደግሞ የመሳሪያ አማራጭ በመሳሪያ ይመለሳል ብለው እንቅስቃሴ የሚያደርጉ አሉ ማለት ነው። የአማራ ህዝብ ብዙዎቻችን እንደምናውቀው የኢትዮጵያውያን ጠላት የሆነው ወያኔን ከ4 ኪሎ ነቅሎ ለመጣል በተደረገ ትግል ከፍተኛ መስዋዕትነት ከፍሏል፣ ከፍተኛ ዋጋ ከፍሏል። ያን መስዋዕትነትና ዋጋ ከከፈለ በኋላ ግን ጥያቄዎቹ አልተመለሱለትም። ይሄ የብዙዎቻችን መግባቢያ፣ በመንግስትም ውስጥ ያሉ ከመንግስትም ውጭ ያሉ የመሳሪያ ትግል አቀንቃኝም የፓርቲ ፖለቲካ የሚያቀነቅኑትም የአማራ ህዝብ ጥያቄዎች ህዝቡ እንደ ህዝብ ልጆቹን ቢገብርም ጥያቄዎቹ አልተመለሱለትም የሚል የጋራ መግባባት አለ። ይሄ ባለበት ሁኔታ የማዕከላዊ መንግስቱ እና የእሱ ቅርንጫፎች በሚሰሯቸው ችግሮች የነባር ጥያቄዎች አለመመለሳቸው እንዳለ ሆኖ ተጨማሪ ችግሮች እየተወለዱ ሄዱ ማለት ነው በጊዜ ሂደት። በዚህ ምክንያት የአማራ ህዝብ ወደ ማኩረፍ ተሸጋገረ። ይሄ አንደኛው አውድ ነው። ሁለተኛው አውድ ደግሞ የአማራ ህዝብ ደግሞ እንዲያኮርፍ የሚፈልጉ እንዲነሳሳ የሚፈልጉ መሳሪያ እንዲያነሳ የሚፈልጉ አካላት ደግሞ በዙሪያው ደግሞ አሉ። ይሄ በሌላኛው ወገን የሚቀመጠው ይሄኛው ወገን የአማራን ህዝብ ቁስል እያከከ የአማራን ህዝብ ችግር አጋኖ እየነገረ የተፈጸሙ ጥቃቶችን ሁሉ ምናልባትም ከበስተጀርባ አብሮ እያቀነባበረ የአማራ ህዝብ ተገደለ እያለ በአማራ ህዝብ ጩኸትና ሞት የራሱን ፖለቲካና ቢዝነስ መስራት የሚፈልግ ደግሞ ሌላ አውድ አለ። የእነዚህ የሁለቱ ጥምረት የአማራን ህዝብ ከማዕከላዊ መንግስቱና ከክልሉ ገዢ ፓርቲ እንዲርቅ አድርጎ በአኩራፊነት እንዲቀመጥ አድርጎታል እንደ ህዝብ። ይሄ በአኩራፊነት የተቀመጠን ህዝብ የሁለቱ ጥምረት ከውስጡ የመሳሪያ ትግል የሚያቀነቅኑ አካላት ከውስጡ እንዲነሱ እንዲወጡ አደረጋቸው ማለት ነው። ይሄ ምንድነው? በባዮሎጂ ምቹጌ የሚባል ማለት ነው። ለሆነ ነገር ፈርታይል ለሆነ ለመራባት ምቹ ሆነለት ማለት ነው። በአማራ ክልል የተነሳው የመሳሪያ ትግል በአንድ በኩል ያደሩ ጥያቄዎች አለመመለሳቸው እንደ ምቹ አጋጣሚ መሆን፣ በሌላ በኩል ደግሞ የአማራን ህዝብ በመግደል በማፈናቀል አማራ ተበደለ በማለት የአማራን ቁስል በማከክ የራሱን ፖለቲካ ማሳካት የሚፈልገው አካል በአማራ ህዝብ ውስጥ መጥቶ በመግባቱ ምክንያት የመሳሪያ ትግል እንዲጀመር አድርጎ በጦርነት ውስጥ እንገኛለን ማለት ነው። በዋናነት ጦርነቱ ወይም የመሳሪያ ትግሉ የተጀመረበትን እኔ ከነ ዶክተር ደረጀና ከነ እሸቱና ከአንዳንዶች ለየት እላለሁ። ጦርነቱ የተጀመረበት ምክንያት በአደሩ የአማራ ጥያቄዎች ምክንያት ነው የሚል ግምገማ የለኝም። እኔ በጊዜያዊና ደራሽ ችግሮች ምክንያት ነው ወደ መሳሪያ ትግል ያደገው የሚል ግምገማ ነው ያለኝ። ለምሳሌ አማራ ወደ አዲስ አበባ መግባት ተከለከለ፣ ትጥቅ ልትፈታ ነው ተባልክ፣ የፕሪቶሪያ ስምምነት ላይ ተካድክ፣ ቤኒሻንጉል ላይ ተገደልክ እና መሰል እነዚህ ደራሽ ችግሮች ናቸው እንጂ መሰረታዊ የአማራ ህዝብ ጥያቄዎች ችግሮች አይደሉም። ዋና ጥያቄዎቹ አይደሉም። የአማራን ህዝብ መሳሪያ እንዲያነሳ ያደረገው ደራሽ ጥያቄዎች ናቸው የሚል ግምገማ አለኝ። በዚህ ላይ ብዙዎች ጋር አሁን እየተቀራረብን ነው የምንገኘው። ይሄ ደራሽ ችግር ደግሞ ማን ነው የፈጠረው በምንልበት ጊዜ በአንድ በኩል ስርዓቱ ውስጥ ያሉ ሰዎች የስልጣን መንበራችን ሊላላ ነው፣ ስጋት አለብን በሚል በውስጣቸው የያዙትን አመፅ በክልል ውስጥ እንዲነሳ የራሳቸውን ስራ ይሰሩ ነበር። የሀገሪቱን ሀብት የመዘበሩ ትልልቅ ባለሀብቶች ብድር መመለስ አልችል ሲሉ ሀገሪቱ ወደ ቀውስ እንድትገባ ደግሞ ከተበደሩት ገንዘብ የተወሰነውን ወደ ቀውስ ውስጥ ያስገቡ ነበር። የአማራ ህዝብ ከኢትዮጵያውያን ጋር ሆኖ ወግቶኛል፣ አሸንፎኛል የምትለው ወያኔ በራሱ በአማራ ህዝብ ውስጥ የሚምልና የሚገዘት ስብስብ አሰልጥኖ ደግሞ እንዲያኮርፍ መሳሪያ እንዲያነሳ ያግዝ ነበር። እነዚህና መሰሎችን ደምረን ስናያቸው ኢቭን የአማራ ልዩ ኃይልን መፍረስ እዚህ በፊት ነካርየዋል የሆነ ጊዜ የአማራ ልዩ ኃይል የፈረሰው በማዕከላዊ መንግስት አይደለም። የአማራ ልዩ ኃይል የፈረሰው በአማራ ብልጽግና ነው። ከአማራ ብልጽግና ውስጥ ባለ የአማራን ህዝብ እያቆረቆዘ የአማራን ህዝብ እያዳከመ ለስልጣኔ ስጋት ተፈጥሮብኛል እያለ ህዝቡ እንዲያምፅ የሚያደርግ ስብስብ አለ። ያ ስብስብ ነው ወደዚያ የገፈው እያምናለሁ። ስለዚህ
በአጠቃላይ የአማራ ህዝብ አሁን መሳሪያ ያነሳበት ያደሩ ችግሮች አሉ፣ ደራሽ ችግሮች አሉ። በመሳሪያ እንድንታገል ያደረገን ግን ደራሽ ችግሮቹ ናቸው የሚል መደምደሚያ ነው ያለኝ። ዶክተር ደረጀን ያስቀደምኩት እሱ ከኔ ለየት ያለ ስለሆነ ሚዛን እንትን እንዳለል ብዬ ነው። ቴንኪው አዩ። ከዛ ወደ መሀል እየገባን ሲሪየስ የሆኑ ጥያቄዎችን እያነሳውላቸው እነሱም እየመለሱ እንዲህ እንቀጥላለን። መጨረሻ ላይ እንደሚኖረን ሰዓት እየደወላችሁ ይሄ ስፔሻል የሆነ ፕሮግራም ነው ለነሱ ተብሎ ለነሱ የተያዘ ፕሮግራም ነው። የደወላችሁ አንድ ለሰው የምጠይቁት ጥያቄ ካለ ወደ በኋላ ሰዓቴን አይቼ እንደዛ ማድረግ ይሆናል። መጀመሪያ ግን በደንብ በትህትና እያደመጣችሁ ላላችሁ ልባዊ ምስጋና ይድረሳችሁ። ኮመንት ላይ በኃላፊነት ኮመንት አድርጉ። እኔን ጨምሮ ልቦናችሁ ያሳያችሁን የፈለጋችሁትን እውቀት ይሄ ነው ካላችሁ የፈለጋችሁን የመጽሐፍ መብታችሁ የጠበቀ ነው። እውቀታችሁ ስድብ ከሆነ ስድብ አይደል? እውቀታችሁ ምንድነው? አእምሯችሁ ውስጥ ያለውን ነገር ግን ታፕታፕ እያደረጋችሁ ቢያንስ ለመሳደብ ፕላትፎርም መኖር አለበት። ደስ ያላችሁን የመጽሐፍ መብታችሁ የተጠበቀ ነው። አዩን ከልብ አመሰግናለሁ። ወደ እሼ እመጣለሁ። እሸቱ ተመሳሳይ ጥያቄ ነው። የአንተስ እይታ እንዴት ነው? አንድ የተደግምልኝ ጥያቄውን ቴዲ። አማራ ክልል ላይ እስካሁን አሁን እየተካሄደ ያለ አክቲቭ ጦርነት አለ። አጠር ለማድረግ ያህል በዋነኛነት ምክንያቱ ምንድን ነው? ጦርነቱ የተጀመረበት እንዲህ ሁሉም ሰው የሚያውቀው እንትን ነው። በነገራችን ላይ አንተም በደንብ አድርገህ እዚህ በፊትም ስትናገረው ስለሰማው የአማራ ዋናው ኮዙ ነው የሚወስነው እና ጦርነቱ የተጀመረባቸው ምክንያቶች እኔ ከአዩ ትንሽ ለየት እላለሁ። አዩ በራሱ መንገድ የሚገልጻቸው መንገዶች አሉ። እንደኔ ደግሞ ያው ትጥቅ መፍታቱ ላይ ዋናው ኮዙ ነው፣ ትልቁ ጉዳይ ነው። የአማራ ልዩ ኃይል እና አጠቃላይ የአማራ ሚሊሻ የአማራ ፋኖ ጠላትን ድል ካደረገ በኋላ እንዲዋጋለት መንግስት እንዲዋጋለት የፈለገውን ኃይል ድል ካደረገለት በኋላ ዲሚሊታራይዝ ለማድረግ የሞከረበት መንገድ አንዱ ትልቁ ኮዝ ነው። ሌላኛው ጉዳይ በኦርቶዶክስ ቤተክርስቲያን ላይ ይፈጸሙ የነበሩ ግፎች ነበሩ፣ ወይም ደግሞ ይፈጸሙ የነበሩ ወንጀሎች ነበሩ። በተለይ የደብረ ኤልያሱን የምታስታውሱ ከሆነ ዋናው ኮዙ ተብሎ የሚታሰበው አሁን የ3 ዓመት ትግል ምናምን እየተባሉ የሚከበሩት የትግል በዓላት ወይም ደግሞ ብልጽግና ከመጣ በኋላ የተደረጉት ጦርነቶች ዋናው ጉዳይ የደብረ ኤልያሱ ሙቭመንት ነው። ያ ማለት በገዳማት ውስጥ የሚደረጉ የነበሩ አላስፈላጊ የሆኑ እንትኖች ገዳማትን የመድፈር ሂደቶች ነበሩ። መነኮሳትን የማሳደድ መነኮሳት ላይ ወንጀል የመፈጸም ቤተክርስቲያናት ላይ በጾም ሰዓትም አላስፈላጊ በሆኑ ሰዓትም እየሄዱ ከብት የሚያርዱበት መንገድ ነበረ። ያን የሚያደርገው የመከላከያ ሰራዊት ነበረ። በነገራችን ላይ የመጀመሪያው ኦፕሬሽን ደብረ ኤልያስ ላይ ሲሰራ እነ ደረጀ በላይ ነበሩ ያን ኦፕሬሽን የሰሩት፣ የተወሰኑ እነ ብርሃኑ ጁላ የነበሩበት ሰዓት ማለት ነው። ከዛ በኋላ ነው ተቀጣጥሎ የቀጠለው እና መንግስት የነበሩት ኮዞች እንዳሉ ቢሆኑ ልዩ ኃይሉን የማፈረሱ ሂደት እንዳለ ትጥቅን የማስፈታት ሂደት እንዳለ ቢሆንም ህወሓት ትጥቅ ባልፈታችበት ሁኔታ ጠላቶቻችን የአማራ ጠላቶች በሙሉ ታጥቀው አማራን ለማጥፋት፣ አማራን ለማሳደድ፣ አማራን ለመግደል፣ ለማፈናቀል እየጣሩ በነበረበት ሰዓት የአማራን ፋኖና የአማራን ሚሊሻ የአማራን ታጣቂዎች ግን የአማራን ገበሬ ትጥቅ ፍታ ብለው ያስገድዱት ነበርና ያነ ቂም ነበረ። ከዛ በኋላ በየገዳማቱ እየዞሩ ትንኮሳዎች ነበሩ። የአማራን ኃይል የመተንኮስ ስራዎች ነበሩና ንቅናቄ ተፈጥሮ ነው የመጀመሪያ ኦፕሬሽን ተሰርቶ ነው እዛ ጦርነቱ ተፋፍሞ የቀረው። ማስታውሰው ነው እሱ ከማስታውሰው አንጻር ነው በፋኖነት ደረጃ ስለማውቀው ማለት ነው። እና ያን ነው ኮዙ ብዬ ማስበው እሱም ብቻ ነው። እሺ ይሄ ጀስት መንደርደሪያ ነው። ወደ ሁለተኛው ዞርም ስለምመጣ በዛ ላይ እንሄዳለን። አፍሪካ ወደ ላይ ከፍል አድርገሽ እሺ አመሰግናለሁ ቴዲ። አብዛኛው ነጥቦች መጀመሪያ የተናገሩ ወንድሞቼ ስለተናገሩት እንዳልደግም እፈራለሁ። ግን ባጭሩ ለማስቀመጥ የመጀመሪያ የአማራ ፋኖ የትጥቅ ትግል የጀመረበት አንድ ይቅርታ፣ አፍሪካ ባክግራውንድ ላይ ክላሲካል ካለ አጥፊው፣ በሌላም ፕላትፎርም ስላለው ሞኔታይዜሽን ኢሹ ላይ ነው። ኦኬ ሶሪ፣ ይሰማል? ይሰማል። ኦኬ ቴንክ ዩ።
ምንድነው የአማራ ፋኖ የትጥቅ ትግል ከመጀመሩ በፊት የአማራ ፋኖ ወደ ፌዴራል መንግስቱ ከመተኮሱ በፊት ከማን ጋር ነበር ሲገጥም የነበረ የሚለውን በትንሹ እንመልከተው። እንግዲህ እንደሚታወቀው ህወሓት የሰሜን ዕዝን ጨፍጭፎ በተወሰነ ሰዓታት ውስጥ ደግሞ ማይካድራ ላይ አሁን ሰባ አርሚ የሚባለው በፊት ሳምሪ የሚባለው ግሩፕ ማለት ነው ጨፍጭፎ በአማራ ህዝብ ላይ አውዳሚ የሆነ ጦርነት የጀመረ ለት ነው የፋኖ ጥይት መተኮስ የጀመረው። ያን ጊዜ ከመከላከያ ከመድረሱ በፊትም የክልሉ ልዩ ኃይልም ከመድረሱ በፊት እዛ አካባቢ የነበሩ ፋኖዎች ከዛ አካባቢ የነበሩ ሚሊሻዎች ናቸው ቀድመው እዛ በተለይ በዳንሻ በቅራቅር በኩል ጥሰው ሊመጡ የነበሩ የወያኔ ተዋጊ ኃይሎችን ገድቦ ያስቀረ ያ ኃይል ነው። ስለዚህ አሁን የፋኖ ትግል ለብቻው ከመጣ በኋላ ወይም የፋኖ ትግል ፌዴራል መንግስቱ ላይ መተኮስ ከጀመረ በፊት ከዛ በፊትም ጥይቶች፣ ውጊያዎች፣ ጦርነቶች ነበሩ እና አንድ ኮዝ ወይም ስፔሲፊክ ፋኖ ትግል የጀመረው በዚህ ቀን ነው ወይም በዚህ ምክንያት ነው ብለን የምናስቀምጠው ነገር አይኖርም። ኮሌክቲቭ እና በጣም በርካታ ግን ገፊ ምክንያቶች ነበሩ። ለምሳሌ በወለጋ ምክንያቱም እኔ ያው ትግሉ ሲጀመር የትግሉ በጣም ቀንደኛ ደጋፊ ነበርኩኝ እና እንደዛ በጣም በሀገሪቱ ላይ ሲደረግ የነበረው ጭፍጨፋ ወለጋ ላይ የሚካሄድ የነበረው ጭፍጨፋ ከወለጋም አልፎ መዲናዋ ላይ ወይም አዲስ አበባ ላይ ሲደረግ የነበረው አትገቡም፣ እንደዚህ በሀገራችሁ እንደፈለጋችሁ መንቀሳቀስ አትችሉም ሲባልበት የነበረው ሁኔታ ኢሚዲየት ኮዝ ነበሩ። ማለት ኢሚዲየትሊ የሰዎችን ስሜት በጣም ጨምድዶ በመያዝና በጣም የመከፋት ከፍተኛ የሆነ የመገለል በተቃራኒው ደግሞ ይህን ስርዓት መቃወም አለብን፣ በዚህ ሁኔታ እየተገደለን መቀጠል አንችልም የሚሉ ቅድም እንዳልኩ መጀመሪያ ላይ የታጠቁ ወታደሮች ነበሩ፣ ፋኖዎች ነበሩ። ስለዚህ አዘ ሴም ታይም ይህ ግፊት ባለበት ሁኔታ ደግሞ የፌዴራል መንግስቱ ትጥቅ አስፈታለሁ የሚል ይዘት ያለው ነገር መጣ። ስለዚህ የህልውና ስጋትና ተከታታይ የሆኑ ጭፍጨፋዎች አዘ ሴም ታይም ደግሞ የአማራ ልዩ ኃይሉን አፍርሶ የታጠቁ ኃይሎች ጥያቄያቸው ሳይመለስ የፌዴራል መንግስቱ ትጥቅ ፍቱ የሚል ነገር መጣ። እነዚህ ኮሌክቲቭሊ በአንድ ጊዜ የሚመለሱ ጥያቄዎች ሳይሆኑ በርካታ እንትኖች ነበሩ፣ በርካታ ገፊ ምክንያቶች ነበሩ። ከትጥቅ ትግሉ በፊት ደግሞ በርካታ ሰላማዊ ሰልፎች ይካሄዱ ነበረ፣ በትልልቅ ከተማዎች ማለት ነው። በባህር ዳር፣ በማርቆስ፣ በደብረ ብርሃን፣ በጎንደር ኢቨን የጎንደሩን የምታስታውሱት ከሆነ ኢቨን ቢቢሲ ያስተላለፈበት በደንብ አድርጎ የተነሱ ጥያቄዎችን ፍሬም አድርጎ እንትን የተደረገበት ዶክመንተሪም የሰራበት ፕሮግራም አለ። ቢቢሲ የእንግሊዝኛ ፕሮግራሙ ላይ ብትገቡ ታዩታላችሁ። እና ኮሌክቲቭሊ በርካታ የሆኑ ገፊ ምክንያቶች ነበሩት የአማራ ህዝብ ትጥቅ እንዲያነሳ የተደረገበት ምክንያት። ግን የአማራ ህዝብ ወይም የአማራ ፋኖ መተኮስ የጀመረ ከፌዴራል መንግስቱ ትጥቅ ፍታ ያለው ቀን አይደለም። ቅድም እንዳልኩ ከህወሓት የመጣበትንም ለመመከት መጀመሪያ ጥይት ተኩሶ አውዳሚ የነበረውን ጦርነት ገድቦ ይዞ ቆይቷል ማለት ነው። ባጭሩ ይህን ብቻ ልበል መሰለኝ። እሺ፣ አሁንም አንድ ጥያቄ ለሁላችሁም ወረወርና እንደሚመቻችሁ ተቀባብላችሁ ትመልሳላችሁ። ካለፉት 8 ወይም ደግሞ ጦርነቱ ከተጀመረበት በተለይ ከዛ በፊት ከፌስቡክ ጀምሮ የምንተዋወቅ ሰዎች ሁልጊዜ ምናልባት ስናገር በሲሪየስ ስናገር የምታደምጡ ወይም ስጽፍ የምታደምጡ ሰዎች አሁንም ይገባቸዋል ካላችሁ እዚህ ውስጥ ኢትዮጵያ ምድር ላይ በእኔ እምነት ነው የምላችሁ የአማራን ያህል በቂ ኮዝ ያለው ብሔር አለ ብዬ አላምንም። ይሄን የሚከራከር ካለ አይዶን ነው። ዝሆን የሚያክል ኮዝ አለው አማራ። የሐሰት ትርክት፣
የሐሰት ትርክቱን ተከትሎ ኢሰብአዊ ድርጊቶች፣ መፈናቀሎች፣ ግድያዎች ራሳቸው ባለስልጣናቶቹ በተለያዩ መድረኮች ማይክ ሲይዙ ሳት እያላቸው ይሁን እየረሱት ይሁን ዴሊብሬትሊ ይሁን 1 2 3 4 ባለስልጣን ብዬ ልነግራቸው ይችላሉ። በየመድረኩ ላይ ይናገራሉ። አዎ የሐሰት ትርክት ፈጥረናል፣ ግን በትራንዚሽናል ጀስቲስ ወይም ደግሞ በሽግግር ፍትህ በሚደረግ ሂደት ላይ የዚህ ዋነኛ ደራሲዎች እጃቸውን ያገኛሉ እያሉ ይናገራሉ። ጤነኛ ብንሆን እንዲሁ በቀላል ማይታይ ነገር ማለት ነው። ህዝብን እንደዚህ ያደረጉ ሰዎች ሱፍና ከረባት አድርገው አሁንም ፖለቲከኞች የሆኑበት ዘመን ላይ ያለ ነው። ኦኬ ይሄን የሚያህል ዝሆን የሚያህል ኮዝ ያለው ህዝብ ከዚህ አብራክ የወጡ ፖለቲከኞች ይህንን ዞን የሚያህል ኮዝ ይዘው ታግለው ማታገል የከበዳቸው ለምንድን ነው? የተለያዩ ምክንያቶች ሊኖሩ ይችላሉ። የመታገያ ቋንቋ አማርኛ ስለሆነ ማንኛውም መንገደኛ ዝም ብሎ ይገባል። እንደምታውቁት ይታወቀውም አይታወቀውም እብዱም ጤነኛውም የሚገባበት ነው። ቋንቋ አንደኛው እንትን ነው። ከዛ ባሻገር ግን እናንተ የሚገቡትም ገብተው ቢያንስ በአንድ ቋንቋ ለምንድነው ታግላችሁ መታገል የከበዳችሁ? በዚህ ጉዳይ ላይ የወጥ የሆነ ትግል ማድረግ የከበዳችሁ ለምንድነው ብላችሁ ታስባላችሁ? እስኪ ከማለ ጀምር። እሺ ካንተ ከእሸቱ አይ ቲንክ እሺ ችግር የለውም። በእኔ በኩል በተደጋጋሚ ብዙ የተቋሰንበት አጀንዳ ነው። በነገራችን ላይ አጀንዳ የአማራ ትግል እንደምታውቀው እንትን ነው፣ የዘላን ሜዳ ነው። የዘላን ሜዳ ማለት ማንም ሰው እንዴት ነው ከብት ያለው ሁሉ እንትን የሚልበት ሂዶ ግጦሽ የሚያሰማራበት ማለት ነው። መናገር የቻለ ሁሉ የሚያወራበት፣ ፖለቲካ መተንተን የቻለ ሁሉ የሚተነትንበት ነው የአማራ ፖለቲካ። ተመሳሳይ ቋንቋ ነው ያለ፣ ሁሉም የሚናገረው ቋንቋ ነው ያለ። ማንኛው አማራ ነው ማንኛው አይደለም የሚለውን መለየት እንኳን እስከማንችል ድረስ ማለት ነው። እና ለሁሉም ምቹ የሆነ ሜዳ ነው። በዚህ ሁኔታ ጠላትም ወዳጅም ኤሊቶችን ማሳደድ ይፈልጋል። የኢንተረስት ፖለቲካ የሰፋበት ሜዳ ነው። እያንዳንዱ ፖለቲከኛ ነኝ ያለ ሁሉ መጥቶ ቀሻ እንዴት ነው አፉን የሚከፍተው አማራ ፖለቲካ ላይ ነው፣ አማራ ሜዳ ላይ ነው። እና ብዙዎቹ ለማገዝ እንኳን ፈልገው ኢቭን አሁን አፈጮሌዎችን አይደለም በአማራ ህፃናት በአማራ ህዝብ እንትን ላይ ሰቆቃ ላይ ተረማምደው የራሳቸውን ኢንተረስት እውን ለማድረግ የሚፈልጉ ሰዎች ምንም ብታደርጋቸው አይናቸውን ጨፍኖ ይመጣሉ፣ አይሸሹ። ኮዙ የገባቸው አይደሉም። ኮዙ የገባቸውና በትክክል ደግሞ ለአማራ ህዝብ የሚሳሱ ስነልቦናቸው ከአማራ ህዝብ የተቀዳ ማለት እኩል መሳደብ የማይችሉ እኩል መመለስ የማይችሉ እኩል ሚዲያውን መቋቋም የማይችሉ ሰዎች ግን እግራቸውን ያሳጥራሉ። እና ብዙዎቻችን ተናካሾች በዝተናል። እኛ ራሳችን ተናካሽ ሆነን እነሱ ልናቀርባቸው አልቻለም። እኔ የምረዳው ነው እንደ ራሴ አብሬም ደግሞ በተወሰነ መንገድም ስለተሳተፍኩኝ ከብዙ እኔ እንደ ወጣት ሁኜ ከብዙ ምሁራኖች ጋር ለመማርም ስለምፈልግ ከነሱ ጋር ስለምጠጋ ማወራው ምሰማውንም በተሳተፍኩባቸው መድረኮች የምረዳው ነገር እሱ ነገር ነው። ተናካሾች ስለበዙ ብቻ እግራቸውን ሰብስበው ከየቤታቸው ተቀምጠዋል። ማታገል አልቻልንም። ሜዳውን ለነሱ ምቹ ማድረግ አልቻልንም። ለምሁራን ምቹ ማድረግ አልቻልንም። ለኤሊቶች ምቹ ማድረግ አልቻልንም። አይደለም በውጭ ያሉ ኤሊት ተብለው ምሁራን ናቸው ተብለው በየቤታቸው የተቀመጡ ሰዎችን ይቅርና መሬት ላይ ያሉ ታጋዮችን እንኳን በልኩ ማታገል አልቻልንም። አንድ መሪ እንኳን መርጠን ወደፊት ማሰለፍ አልቻለም። የአማራን ፋኖ ይህን ያክል ግዙፍ ሰራዊት ታይቶ በማይታወቅ ሁኔታ በዘመናት በምዕት ዓመት አንዴ እንኳን የማይገኝ እድል አግኝተን እንኳን አንድ መሪ መርጠን ማሳተፍ አልቻለም። ያ ምንድነው? ሁላችንም አዋቂዎች፣ ሁላችንም ፖለቲከኞች፣ ሁላችንም ስልክ ያለን ሁሉ ፖለቲከኞች ነን። መናገር የቻልን ሁሉ የለቃቀምናትን ሳምንት 2 ሳምንት ቲክታክ ላይ ተቀምጠን የለቃቀምናትን ቴዲ ቤት መጥቼ የተለያዩ ሰዎች የተለያዩ ብሔር ሰዎች ይመጣሉ እዚህ ቤት ላይ እነሱ የለቀምኳትን አማርኛ ምንም ፖለቲካ መጥቼ እንትን አደርጋለሁ እነሱ ላይ መጥቼ አቀርሽባቸዋለሁና ለዛ ነው ተናካሹ ስለበዛ መተው እንኳን ለማገዝ እንኳን ፈልገው መምጣት አይፈልጉም።
ስለዚህ አንዳንዴ ምንድነው ካለን ልምድ አንጻር የሚነግሩን ምንድነው መታገል የምትፈልጉ ከሆነ በትክክል የአማራ ኮዝ ገብቷችሁ ወደፊት የምትመጡ ከሆነ ያኔ ጠይቁን፣ አሁን ላይ ግን ዝግጁ አይደለንም የሚል ምላሽ የሚመልሱላችሁ እናገኛቸዋለን። ከሁሉም ጋር ኮንታክት አለን፣ ከአብዛኛዎቹ ጋር ከምንወዳቸው። ቴዲ አንተ የምታውቃቸው በጣም የሚገራርሙ ፖለቲካ ያላቸው የሚገራርም ብስለት ያላቸው ማስተማር የሚችሉ ስልጠና መስጠት የሚችሉ ወጣቱን እንዴት ነው ኦርጋናይዝ ማድረግ የሚችሉ ብዙ ልጆች አሉ፣ ብዙ ሰዎች አሉ፣ ታላላቆቻችን። እነሱን እንኳን ስናናገራቸው ለምንድን ነው የማታገዙ ስንላቸው በየት በኩል ልምጣ ነው። ስለዚህ የኛ አሰላለፍ ነው ችግር የፈጠረው። ወጣቱ የተማሩትን ከማቅረብ ይልቅ ራሱ የተማረ መስሎ መቅረብ ይፈልጋል እና ያ ነው ችግራችን ብዬ ነው የምረዳው። ቴንክ ዩ። እሺ ቀጥሎ መሄድ የሚፈልግ ሰው እጃችሁን መልእክት አሳዩ። ሌላ ጊዜ ቢሆን የተለያዩ ሰዎች ስለሚመጡ በቀደም ተከተለው ማስቀመጡ። አዩ እኔ ልቀጥል። ቴዲ አመሰግናለሁ። እሺ በጣም ጥሩ ፖይንት አንስቷል። ተናካሽነታችን ባይዞ ይሄ የኢትዮጵያ ፖለቲካ አንዱ ባህሪ መገለጫው ተናካሽ ነው። በጣም ራሱን ነው የሚበላው። እሱ ቶክሲክ ነው ኢንቫይሮንመንቱ፣ የፖለቲካል ኢንቫይሮንመንታችን በጣም ቶክሲክ ነው። ስለዚህ ሰዎች በጣም ቆዳቸው ደንዳና ሆነው ስድብና ዘመቻ ምናልባት ግፋ ካለ ሞትን ጭምር ለመጋፈጥ ዝግጁ ሆነው እስከ መጨረሻው አይዘልቁ። አንደኛው ይጀምረዋል። በጣም ዘመቻ ሲበዛበት ጥሎ ይጠፋል። በጣም ካራክተር አሳሲኔሽኑ በጣም ከባድ ነው ባይዘው የኢትዮጵያ ፖለቲካ። እሱን ነው ያነሳው እና ቴንኪው። በነገራችን ላይ አንድ አንተ ጋር እንድታየው የምፈልገው ቴዲ ጥያቄ ላይ የአማራ ጥያቄ በጣም ጠንካራ የተቆጠሩ የተሰሉ ጥያቄዎች መኖራቸው እንደተጠበቀ ሆኖ አማራ የኢትዮጵያን ዕዳ ጫንቋ ላይ መሸከሙን ደግሞ መዘንጋት የለብንም። ስለዚህ የአማራን ፖለቲካ ሰራለው ስትል የሀገር ፖለቲካን ታሳቢ አድርገን የምትጓዘው። ምርር ብለህ ጠርዝ ከሄድክ ኢትዮጵያ የምትባል ሀገርን ደግሞ በውስጥ እያሰብክ ነው የምትጓዘው። ስለዚህ ሁለት ጊዜ አስብ አንድ ጊዜ ቁረጥ የሚባለው ነገር ነው ተሸክመን እየተጓዝን ያለን እና የአማራ ፖለቲካ ላይ የሚሰጡ አስተያየቶች በዚህ እንዲታዩ እፈልጋለሁ። እንደምታውቀው በኢትዮጵያ ሀገረ መንግስት ግንባታ ውስጥ አማራ እንደ ህዝብ ከአማራ ብራክ የወጡ መሪዎች እንደ መሪ ድርሻቸው ቀላል አይደለም። በጣም ብዙ ኮንትሪቢሽን አላቸው። ስለዚህ በኢትዮጵያ ፖለቲካ ውስጥ አማራን ወክሎ ፖለቲከኛ የሆነ ሁሉ በሚያደርገው እንቅስቃሴ ውስጥ ሀገሩን ያስቀድማል፣ አባቶቹን ያስቀድማል። በየትኛው መንገድ ብትጓዝ ከአፄ ቴዎድሮስ ፈለግ ፈቀቅ ማድረግ የሚፈልግ አማራ አታገኝም። ከአፄ ምኒልክ ፈለግ መሸሽ የሚፈልግ አማራ አታገኝም። አሁን ያለው የኢትዮጵያ ፖለቲካ ደግሞ የአፄ ቴዎድሮስን የአፄ ምኒልክን የኢትዮጵያ አንድነትና ሉዓላዊነትን የሚያስቀድም ፖለቲካ አይደለም ያለው። ይህ ሰልፊሽነት የተጠናወተው ራስ ወዳድነት፣ እኔነት የተጫነው። ስለዚህ በአማራ ውስጥ እኔነትና እኛነትን ነው ደርቦ እየተጓዘ ያለው። እኔነትንም እኛነትንም ወደ እኔነት ከመጣ የእኛነቱ የጋር ሀገሩ ትፈርስበታለች። የአባቶቹ አደራ አልተሸከመም ማለት ነው። ውግዘት ይደርስበታል፣ በታሪክ ተጠያቂ ይሆናል። ስለዚህ ያንን በአንደኛው ትከሻው ይዞ በሌላኛው ትከሻው የአማራን ጥያቄ ነው እየተጓዘ ያለውና የአማራን ፖለቲካ በምናይበት ጊዜ ልጆቹ ለምንድነው ጥያቄያቸውን መመለስ ያልቻሉት የሚለው ተደራቢ ጥያቄዎች ይዘው ስለሚጓዙ ነው አጭሩ መልስ። ነገር ግን በዚህ ውስጥ የሚነሱ ነገሮች አሉ። የኢትዮጵያ ፖለቲካ ሚዛኑ የሳተ ነው። ሚዛኑ እኛና እነሱ ነው። አማራ እንደ አዘርስ ወር አማራ ቨርሰስ አዘርስ ነው። በየትኛውም አሁን ባለው በ30 እንግዲህ የኢትዮጵያ ፖለቲካ ስል እኔ የማወራው በእኔ ጄኔሬሽን በደረስኩበት ከደርግ በኋላ ያለውን፣ ከዛ በፊት የነበረውን ያው የመገምገም እድሉም አይኖረኝም። ነገር ግን ደርግ ከወደቀ በኋላ ያለው የኢትዮጵያ ፖለቲካ አማራ ቨርሰስ አዘርስ ነው። ስለዚህ የአማራን ጥያቄ ለማስመለስ በምታደርገው ጥረት ውስጥ ቻሌንጅ የሚገጥም ከሌሎችም ጋር፣ ሌሎቹ ደግሞ የተሰበኩት በአማራ ጥላቻ ጭምር የተሰበኩት ህገ መንግስታቸውን ሄደህ ስታነቡ አንዳንድ ክልሎች እኮ ያስደነግጣል ማለት ኢትዮጵያ ውስጥ ያለ ህገ መንግስት እንደዚህ ይቀረጻል እንዴት ትላለህ? ግን ደግሞ አትፈርድባቸውም። የተሰበኩትን የጻፉት የተሰበኩትን አሁን ምክክር ኮሚሽኑ ላይ በጣም በቅርበት ተከታተለ ይዘው እየተነሳ ያየሁት ነበር። እንዴት አድርገው እኔ ድሬዳዋ ላይ 40-20 የሚባል መኖሩን ለመጀመሪያ ጊዜ ነው የሰማሁት። ውሸት ነበር የሚመስለኝ፣ የእውነት ነው ውሸት ነው የሚመስለኝ እንጂ የተጻፈ ድሬዳዋ ከተማ አስተዳደር ለማስተዳደር
40 ሶማሊያ፣ 40 ኦሮሞ፣ ሌላው የከተማዋ ነዋሪ 20% እንደሚሰጠው በህግ መርቀቁን አላውቅም። ለመጀመሪያ ጊዜ ነው ኢትዮጵያ ውስጥ እንደዚህ አይነት እስር ቤት ውስጥ ነው። ድሬዳዋ ውስጥ አብዛኛው ነዋሪ እንደምታውቀው አማራ ነው። 20% ድርሻ ተሰጥቶት መምራትም አይችልም። ቢኮዝ በ20%ቱ ትበለጣል። ስለዚህ በሌሎችም ክልሎች ብትሄድ፣ በቤኒሻንጉል ብትሄድ የክልሉ ባለቤት ማን ነው የሚለው ይዘረዝራቸዋል። 5ቱን ብሔረሰቦች። ኦሮሚያ ክልል ብትሄድ 10 ሚሊዮን አማራ አለ። በእነሱም ቁጥር ጭምር ስትወስደው በጣም በርካታው አማራ ኦሮሚያ ክልል ውስጥ አለ። የነዚህን ሁሉ ፖለቲካ በምታስብበት ጊዜ የኦሮሞን ፖለቲካ አስበ፣ የሶማሌን ፖለቲካ አስበ፣ የአፋርን ፖለቲካ አስበ፣ የጋምቤላን የቤኒሻንጉልን አስበ ነው ፖለቲካ የምትሰራው። ስለዚህ አማራ ቨርሰስ አዘርስ ስለሆነ አማራ ውስጥ የወጡ ልጆች የአማራን ጥያቄ በቀላሉ ሊመልሱት ይችላሉ ወይም ይገባል የሚለው መደምደሚያ ሚዛኑን ሊሰጥ ይችላል ብዬ አስባለሁ። የኢትዮጵያ ፖለቲካ ሚዛኑ የተዛባ ስለሆነ ችግሮቹ ከዛ አውድ መታየት አለባቸው ነው። ህገ መንግስት የተረቀቀው በአማራ ጥላቻ ነው እንደምታውቁት። ከወያኔ ከ1967ቱ የትግል ማኒፌስቶ ነው የተቀደው። ከዛ በኋላ ኦነግ እንኳ ከዛ በፊት ነው፣ ሌሎችም አካላት አዳፕት አድርገውታል። ከዛ ህገ መንግስት የተቀዱ ህጎች ናቸው ሌሎች ክልሎች አሉ። ኦሮሚያ ክልል ውስጥ እኮ አማራን በፖለቲካ ማደረጃጀት አትችልም። አማራ ኦሮሚያ ክልል ውስጥ እኮ መሪ መሆን አይችልም። ነሰሰር ላይ ኦሮሚያ ክልል ብቻ አይደለም፣ ሌላም ቦታ ላይ ማለት። ሌሎች ግን አማራ ክልል ግን መሪ መሆን ይችላል። አማራ ዊዝን አማራ ክልልና ከአማራ ክልል ውጭ ያለውን ከፍለ በምታይበት ጊዜ የኢትዮጵያ ፖለቲካ አማራ ቨርሰስ አዘርስ በመሆኑ ለኢትዮጵያ ፖለቲከኞች፣ ለአማራ ፖለቲከኞች ተጨማሪ በርደን ሰጧቸዋል የሚል ግምገማ አለኝ። ሶስተኛው ነጥብ የአማራ ቀጠና የፖለቲከኞች እግር ኳስ መጫወቻ ሜዳ መሆኑ ነው። ይህን ከዚህ በፊት ተናግሬ አውቃለሁ። በተለይ እኔ ጎንደር ልጅ ነኝ እንደምታውቁት። ጎንደር አፄ ኃይለ ሥላሴን ለመቃወም እንቅስቃሴ በጀመረበት ጊዜ የተማሪዎች አመፅ፣ ከዛ በኋላ ሲከሽ ወደ ጫካ ሲወጡ ከአዲስ አበባ ዩኒቨርሲቲ እየወጡ እዛውም አካባቢ ያሉት የሄዱት ጎንደር ነው። እነ ኢሃፓ እነ ኢዲዩ ምናምን የሚባሉት ቤዛቸው ጎንደር ነው። ኢቭን እነ ጀብሃና እነ ቲፒኤልኤፍን በምታይበት ጊዜ እዛው ድንበር ላይ ስለሆኑ ቀጠናቸው የመታገያ ሜዳ ነው። እግር ኳስ ሜዳ ግጥሚያም እንደምታደርግበት። በደርግ ጊዜ የነበረውንም ተመሳሳይ ነው የሚሆነው። በወያኔ ጊዜም ኢቭን ከደርግና ወያኔ ጊዜ አካባቢ በመሀል ላይ ከፋኝን ብትወስደው፣ ከዛ በኋላ የእነ አባት አርበኞችን ብትወስደው የእግር ኳስ ሜዳው አሁንም የግጥሚያው ሜዳ ጎንደር ነው። ዊችስ ቴክኒካሊ አማራ ክልል ማለት ነው። ጎንደር ቀላል ሪሶርስ አይደለም። አማራ ክልል ውስጥ ትልቅ ቤዝ ነው። ስለዚህ አብዛኛው የአማራ ክልል የተቃዋሚዎች የእግር ኳስ ሜዳ ግጥሚያ ነው የነበረው ነው። ሌሎችን የሰላማዊ የፖለቲካ ታጋዮችን ጭምር ብንፈልጋቸው ሪሶርስ የሚሰበስቡት ከአማራ ነው። ህዝብ ሞቢላይዝ ማድረግ የሚፈልጉት አማራ ነው። ይሄ የኢትዮጵያ አንድነትም ጭምር ብለህ የምታስበው ሌላ ቦታ ላይ ደግሞ ሞቢላይዝ ማድረግ አይችልም። ስለዚህ ምን ይሆናል ማለት ነው? ፍላጎቶቻቸው የበዙ ብዙ አካላት አማራ ክልል ላይ መጠው ይሰባሰባሉ ማለት ነው። በዚህ ምክንያት የአማራን ጥያቄ አሰባስቦ ወደ አንድ ቋት አስገብቶ በሰላ የመድረክ ትግልም ሆነ በሌላ መንገድ ለማስመለስ አንደኛው ፈተና የሆነው እሱ ነው የሚል ነው። አራተኛ አንድ ማንሳት የምፈልገው ብዙዎች ላይወዱት ይችላሉ። ቋሚ ተቃዋሚነትን እንደ ትግል ስልት መቁጠር አለኝ አካባቢ እየተቃወምክ መኖር የብቁና የምርጥ ዜጋ መለኪያ ተደርጎ ይወሰዳል። ይሄ በተለይ ጎንደር አካባቢ እንዲያው በደንብ መነገር ያለበት ነው። ስርዓትን እየተቃወምክ ዘላለህም መኖር አንተ የብቁ ዜጋ መለኪያ፣ አንተ የምርጥ ዜጋ መለኪያ ነህ ብሎ የመደምደም አይነት ነገር አለ። ከስርዓቱ ውስጥ ሌሎች አንተ እኮ ስለተቃወምክ ያንተን ኮታ እኮ ሌላ ሰው ይሸፍነዋል፣ ይገባበታል። አንተ የተሻሉ ሰዎችን ማቅረብ ስላልቻልክ በደካማ ሰዎች እየተወከልክ አብረህ ትቀጥላለህ። አንተ ግን ቋሚ ተቃዋሚ ሆነ ምናልባት እድሜ ሁሉ አንዳንዶች አሁን ሀገራቸውን ሳያዩ 40 ዓመት 30 ዓመት 50 ዓመት ሆነ ምናምን ሲሉ ሰማቸዋለሁ። በተለያየ ሀገር በቃ ቋሚ ተቃዋሚ በየስርዓቱ በየጊዜው እንደተቃወሙ ነው የሚኖሩት። ይሄ ምን ፈጥሯል? የትውልድ ክፍተት ፈጥሯል። የአስተሳሰብ ክፍተት ፈጥሯል። የፖለቲካል አቅም ክፍተት ፈጥሯል። እንደ አማራም ስታየው ማለት ነው። ስለዚህ እነዚህና መሰል ጉዳዮች የአማራን ጥያቄ በተደራጀ መልኩ ለመመለስ እንዳያስችሉ አድርጓል ብዬ አስባለሁ።